በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በደንብ አማትቡላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ምሕረቱን ቸርነቱን ይቅርታውን ከኛ ያላራቀብን ፈጣሪ ዓለማት መጋቢ ዓለማት ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ ለዚህ ሰዓት ስላደረሰን በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤታቸው በረከታቸው አይለየን። ዛሬ የምንማማርበት የትምህርታችን ኃይለ ቃል የመንግስተ ሰማያት ምስጢር በሚል ርዕስ ነው የምንማማረው። እስኪ በሉ ደገሙ። የመንግስተ ሰማያት ምስጢር ነው። ስለ መንግስተ ሰማያት ምስጢር መንግስተ ሰማያት ለምንድን ነው ምስጢር የተባለችው? ትንሽ ነገር ልነግራችሁ ብዬ ነው። መነሻ የምናደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 13 ቁጥር 12 ላይ ያለ ቃል ነው። ወለክሙሰ ተሁበክሙ አእምሮ ምስጢራቲሃ ለመንግስተ ሰማያት። እናንተ ግን የመንግስተ ሰማያትን ምስጢር ማወቅ ተሰጥቷችኋል ይላል። እናንተ ግን የመንግስተ ሰማያትን ምስጢር ማወቅ ተሰጥቷችኋል። እንግዲህ ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ብሎ የነገራቸው ደግሞ ለቅዱሳን ሐዋርያት ነው። እናንተ የመንግስተ ሰማያትን ምስጢር ማወቅ ተፈቅዶላችኋል። ስለዚህ የመንግስተ ሰማያትን ምስጢር የሚያውቅ ሰውና የማያውቅ ሰው አለ ማለት ነው። እና የመንግስተ ሰማያትን ምስጢር ማወቅ ስጦታ ከሆነ የመንግስተ ሰማያት ምስጢር የማይገባቸው ሰዎች ተጠያቂው ማን ይሆናል? እግዚአብሔር ነው ወይስ ማን ነው? ምክንያቱም ምንድን ነው ይላልና ተሰጥቷቸዋል ስለሚል ሰዎች ይሄ ስጦታ ሳይሰጣቸው ቀርቶ ባያውቁስ ለምን ይፈረድባቸዋል? ይህን ነው ማንሳት የፈለግኩት። እንግዲህ በዛሬው ወንጌል ያነበብነው ነው ከቁጥር 1 ይጀምራል። እንዲህ ብሎ ሙሉ ነገሩን ይሄን በሌላ ጊዜ በሰፊው ስለተማማር ነው፣ ግን መሰረታዊ ነጥቦችን ከዚህ ከቁጥር 1 ጀምሮ ያለውን አንስተን እዚችኛይቱ ላይ ትንሽ እናተኩራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሕዝብ ባየ ጊዜ መርከብ ላይ ወጣ፣ ጀልባ ላይ ወጣና ሕዝቡ በሐይቅ ዳርቻ ውስጥ ሆኖ እሱ ብቻ ጀልባ ውስጥ ሆኖ ማስተማር ጀመረ። ሕዝቡ ከሐይቁ ዳርቻ ቆሟል፣ እሱ ደግሞ መርከብ ውስጥ ሆኖ ማስተማር ጀመረ። ለምንድን ነው እዚያ ውስጥ ያስተማረው? እንግዲህ ጌታ በተራራ አስተምረዋል፣ ምኩራብ ውስጥ አስተምረዋል፣
ሐይቅ ውስጥ አስተምሯል። ሜዳ ምድረ በዳ ላይ አስተምሯል። ማቴዎስ 14 ላይ እንደምናነበው በምድረ በዳ ሰው በሌለበትም አስተምሯል። መንገድ ላይ አስተምሯል። ለምንድን ነው ጌታ ሁሉም ቦታ ላይ እየሄደ የሚያስተምረው? አንድ ቦታ ላይ ለምሳሌ እኔ ትምህርት እየሰጠው ያለሁት እዚህ ነው። እሱም አንድ ቦታ እንደዚህ አዳራሽ አዘጋጅቶ እዚያ ላይ ብቻ ያላስተማረ ለምንድን ነው? በየቦታው የሚያስተምርበት ምክንያት ትርጉም አለው። ጌታ ዝም ብሎ እንደ ሰው እንደ አጋጣሚ የሚያደርገው ነገር የለም። የመጀመሪያው በየቦታው የሚያስተምርበት ምክንያት ላወቀበት ሰው የትም ቦታ የመንግስተ ሰማያት መግቢያ በር አለ ለማለት ነው። የትም ቦታ ገበያ ላይ መንግስተ ሰማያት አለች። እርሻ ውስጥ መንግስተ ሰማያት አለች። ቢሮ ውስጥ መንግስተ ሰማያት አለች። መንገድ ላይ መንግስተ ሰማያት አለ። ሽማግሌን አስቀድሞ አክብሮ ቢያሳልፉት መንገድ ላይ የመንግስተ ሰማያት ስራ ነው። በገበያ እበልጥ አልበለጥ ሳይሉ በስፍር ሳይሰርቁ ሳይዋሹ ገበያ ቢፈጽሙ ገበያ ውስጥ መንግስተ ሰማያት አለች። ሰው ያለበት ቦታ ላይ ሁሉ መንግስተ ሰማያት አለ። የትም ቦታ ቦታ ሳይለውጥ ከተማ ይሁን ገጠር ይሁን። ስለዚህ ጌታ ምንድነው ይሄን ያለበት ምክንያት ይሄን ያደረገበት ቦታ ሰው እዚህ ቦታ ብሆን ነበር እንጂ ወይም እንደዚህ አይነት ኑሮ ቢኖረኝ ነበር እንጂ ምጸድቅ እንዳይል ነው። ባለበት ሆኖ መንግስተ ሰማያትን መውረስ ይችላል። ሰው ባለው የትምህርት አቅም፣ ባለው እድሜ፣ ባለው የእውቀት ደረጃ፣ ባለው የሀብት መጠን፣ ባለችው ነገር ሰው እግዚአብሔርን ካመለከ ከእግዚአብሔር ጋር ያለውን ዝምድና ጠበቅ ካደረገው ሰው ባለው ነገር ቦታ ሳይለውጥ ይጸድቃል፣ መዳን ይችላል። የሚዳነው ቦታ በማሻሻል በመለዋወጥ ሳይሆን ከእግዚአብሔር ጋር ያለን ዝምድና ጥብቅ በማድረግ ነው። የቦታ ፈተና አለ። አሁን ስታዩት ሁሉንም ነው የሚፈትነው። እዚህ አካባቢ ሰይጣን አለ፣ እንደው ቦታውን ለቀቅ ላድርገው መሰል ያስብለናል ሰይጣን። ቦታ ለቀቅ በማድረግ የሚርቅ ሰይጣን የለም። ወደ እግዚአብሔር በመቅረብ ግን የሚርቅ ሰይጣን አለ። አንድን ቦታ ብንለውጥ እዚያም ቦታ ጋኔን አለ። ከግብፅ ወደ ኢየሩሳሌም ስለገባን ኢየሩሳሌም ጋኔን አይርቅም። መቅደስ ውስጥ ብንገባ ጋኔን ተከትሎ ይመጣል። ማቴዎስ ወንጌል ምዕራፍ 4 ላይ እንደተጻፈው ጌታን ወደ መቅደሱ ጫፍ አወጣው፣ በዚያም ፈተነው አይደለም የሚለው። መቅደሱ ውስጥ ብንሄድ ጋኔን ተከትሎ ይፈትነናል። ዋሻ ውስጥ ብንገባም ይፈትነናል። ብቻችን ብንሆንም ይፈትነናል። ሰው ጋር ብንኖርም ይፈትነናል። ብቻችን ምንኖር ቢሆን ብቻቸውን ለምሳሌ ዘግተው የሚጸልዩ አባቶቻችንን ሰው ጋር ቢሆኑ ሰይጣኑ ቀለል የሚል እንዲመስላቸው ያደርጋል። በማህበር የሚኖረውን ተባብሮ በአንድነት የሚኖረውን ደግሞ ከሰው ገለል ብል እንደው ሰይጣኑ ቀለል ይላል ብሎ እንዲያስብ ያደርገዋል። እንደው የዕለት ጉርሴን የዓመት ልብሴን እያገኘው ጭቅጭቅ የሌለበት ከሰው ጋር ማልገናኝበት የሰይጣን ፈተና የሌለበት አንድ ቦታ ላይ ብኖር ያስብላል ሰይጣን። ግን ውሸቱን ነው። ምድር ሁሉ የእግዚአብሔር ናት። በምድር ሁሉ ፈተና አለ፣ በምድር ሁሉ ድል አለ፣ በምድር ሁሉ አክሊል አለ። ለእግዚአብሔር ምድር በምላ ዓለምኒ ወኩሎም ሙላ ይነብር ውስቴታ። ምድርና ሞላዋ ሁሉ የእግዚአብሔር ናት፣ በምድር ውስጥ ያለው ሁሉ የእግዚአብሔር ነው ብሎ ቅዱስ ዳዊት መዝሙር 23 ቁጥር 1 ጀምሮ እንደነገረን። ስለዚህ የትም ቦታ እግዚአብሔር አለ። ቤት ውስጥ አለ፣ ቁፋሮ ውስጥ አለ፣ እርሻ ውስጥ አለ። ያ ማለት ምን ማለት ነው? የትም ቦታ መደንገጥ የለብንም። የትም ቦታ ደግሞ እግዚአብሔርን መፍራት አለብን። መቅደስ ውስጥ ያለን ፈሪሃ እግዚአብሔር ቤታችን ውስጥ፣ ቤተ ክርስቲያን ውስጥ ያለን ፈሪሃ እግዚአብሔር አፋፍ ላይ ስንቀመጥ፣ በሕዝብ በተሰበሰበበት ቦታ ያለን ፈሪሃ እግዚአብሔር ብቻችን ስንሆን፣ የሁሉ ፈሪሃ እግዚአብሔር የትም ሰው የትም ለእግዚአብሔር መታመን አለበት። ሌላው ጌታ በዚህ ማስተማር የፈለገው የት ነው? ለምንድን ነው?
ምድር ሁሉ የኔ ናት ለማለት ነው። የምድር ሁሉ ጌታ መሆኑን ለማመልከት አምላክነቱን ለመመልከት ተራራውን፣ ኮረብታውን፣ ባህሩን፣ የብሱን የፈጠርኩ እኔ ነኝ ለማለት ሁሉንም ተጠቅሞ አስተማረ። የመቅደሱም አምላክ እኔ ነኝ ለማለት መቅደስ ውስጥም አስተማረ። ኋላም በሞቱ ጊዜ እነዚህ ሁሉ ፍጥረታት መስክረዋል። አለቱ በመሰንጠቅ ምድር ሁሉ በመከፈት የቤተ መቅደስ መጋረጃም ከሁለት በመከፈል የአምላካቸውን ክብር መስክረዋል። በትምህርቱ እንደመሰከረ በሞቱ አስረግጧል ይህን ጌታ። ሌላው ለምንድን ነው መርከብ ውስጥ ሆኖ ያስተማረው? መርከብ ውስጥ ሆኖ ያስተማረበት ምክንያት ሁለት ነገር ነው። መርከብ ውስጥ ሆኖ ያስተማረው መርከብ የእምነት ምልክት ነው። እንግዲህ ሰው ባህር ውስጥ ሲሳፈር መርከቡ ላይ እምነት ጥሎበት ነው የሚገባ። ያሻግረኛል፣ አይሰበርም፣ አይሰጥምም፣ መሀል ላይ አይወድቅም ብሎ ነው በጀልባ የሚሳፈር። ስለዚህ ጌታ በሚያስተምርበት ጊዜ ሕዝቡ ውጭ ቆሞ እሱ ብቻ ነው መርከብ ውስጥ የነበር እና እሱ ሰው ሁሉ በጥርጥር ተይዞ ሳለ ክርስቶስ ብቻ በመታመን ውስጥ ነበር ነው። ቅዱስ ጳውሎስ የሚያምነው ባይኖር እንኳን እሱ ለራሱ ታምኖ ይኖራል። እይክል ክሂደ ርእሱ እሱ ራሱን አይክድምና ይላል። አማኝ ባይኖር እንኳን ሃይማኖት አይጠፋም። እግዚአብሔር ምእመን ሆኖ ይኖራል፣ ታማኝ ሆኖ ይኖራል። ሰው ሁሉ በክዳት ተይዞ ሳለ፣ በጥርጥር ተይዞ ሳለ እሱ ብቻ በመታመን ጸንቶ ነበር ለማለት ነው። በመርከብ ውስጥ ሆኖ ያስተማረበት ሁለተኛው ምክንያት መርከብ የንጽህና ምልክት ነው። ሐመረ ንጽህ ይባላል። የንጽህና መርከብ ይባላል። እመቤታችንንም ሲያመሰግናት ሊቁ ሐመረ ንጽህኪ እገመነ የንጽህናሽ መርከብ አልተዳደፈብሽም እያለ ያመሰግናታል። ስለዚህ ሐመር የንጽህና ምሳሌ ነው። ጌታ ብቻ በመርከብ ሆኖ ሕዝቡ ከመርከቡ ውጭ ነበር ማለት እሱ ብቻ በንጽህና ሳለ ዓለም ሁሉ በኃጢአት ተይዞ ነበር። ንጹሕ እግዚአብሔር ብቻ ነው። ከእግዚአብሔር በታች እመቤታችን ቅድስት ድንግል ማርያም። ሌላው ሁሉ እንዳቅሙ የተሳሳተ ነው። መላእክት ያልበደሉት እንኳ ቢሆኑ ቢያንስ ሁከት ገጥሟቸው ነበር። ለመላእክትኒ ተክህሎሙ ድንጋሌ ህሊና እስመ አበሱ በፍቶት ወረዱ ምድረ በቀዳሚ ያለው ደራሲውም ለዚህ ነው። ለመላእክት እንኳን የህሊና ድንግልና አልተቻላቸውም። ስለዚህ እሱ ብቻ በንጽህና ነበር። የዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት አንዲት በኃጢአት ስትበድል የተያዘችን ሴት ወደ ጌታ ይዘው አምጥተዋት ይህች ሴት በዝሙት ስትበድል አግኝተናታል ባሉት ጊዜ ሙሴ በድንጋይ እንድትወገር አዘዋል፣ አንተ ምን ትላለህ አሉት። ጌታም ከእናንተ ኃጢአት የሌለበት ይውገራት ሲል የየራሳቸው ኃጢአት በግንባራቸው ላይ ሲጻፍ ሁሉም ወጥተው ሄዱ። እዚያ ላይ ምን የሚል አንቀጽ አለ? ወተርፈ እግዚእ ኢየሱስ ባሕቲቶ ጌታ ኢየሱስ ብቻ ቀረ፣ ሁሉም ወጥተው ሄዱ ይላል። ያ ማለት ንጹሕ ክርስቶስ ብቻ ነው ማለት ነው። እሱ ብቻ ነው ንጹሕ እንጂ ሌላው በደለኛ ነው ማለት ነው። ጌታ ኢየሱስ ብቻ ሲቀር ሁሉም ወጥተው ሄዱ የሚለው። ስለዚህ ለሰው ሁሉ እንድናዝን ነው፣ እንድንራራ። ሰማይኒ ኢኮነ ንጹሐ በቅድሜከ ይላል ኢዮብ። ሰማይ እንኳን በፊትህ ንጹሕ አይደለም ይላል። በሰው ከመፍረድ አእምሯችን ንጹሕ እንድናደርግ። ያ ብቻ አይደለም፣ በቸርነቱ አዳነን እንጂ ሁላችንም ከዚያች መርከብ ውጭ ነን ለማለት ነው። እሱ በቸርነቱ ማረን እንጂ ሁላችንም ከመርከቧ ውጭ ነን። በንጽህና አይደለም እግዚአብሔር ልጆቹ ያደረገን፣ በቸርነቱ ነው የጠራን እንጂ ንጽህና ኑሮት ተገብቶት የመጣ የለም። መስፈርት አሟልቶ ክርስቲያን የሆነ ሰው የለም። የተጠመቀ መስፈርቱን አሟልቶ ገብረ ሥላሴ የተባለ መስፈርቱን አሟልቶ ወለተ ሥላሴ የተባለ የለም። እንደ ቸርነቱ የተጠራ ነው ያለ ሁሉ እንደ ቸርነቱ ተጠርቶ የሚኖር ነው።
ስለዚህ እንዳንታበይ ነው። ያንን ለማመልከት ነው። ዞራ ወደ መርከብ ወጣ። ሲያስተምር ምን ብሎ ጀመረ? ወፃ ዘራእይ ይዝራ፣ ገበሬ ዘር ሊዘራ ወጣ አለ። ገበሬ ዘር ሊዘራ ወጣ። ወንዘ ይዘር በሚዘራበት ጊዜ ቦዘ ወድቀ ውስተ ፍኖት ወመፁ አዕዋፈ ሰማይ ወበልዕዎ፣ በመንገድ ላይ የወደቀ ዘር ነበር። ወፎች መጥተው በሉት። ወቦ ዘወድቀ ውስተ ኮኩ፣ በጭንጫ ላይ የወደቀ ሰው ነበር። ወበቂሎ ሶበ ሰረቀ ፀሐይ መጽለወ ወየብሰ፣ ፈጥኖ በቀለ፣ ፀሐይ በወጣም ጊዜ ጠወለገ፣ ደረቀ። እስመ አልቦ እመቅ ለመሬቱ፣ ለአፈሩ ጥልቀት አልነበረውምና። ቦ ዘወድቀ ማእከለ አስዋክ፣ በእሾህ መካከል የወደቀ ዘር ነበር። ወሶበ በቆለ ጠበቆ ሶክ ወሐነቆ፣ በቅሎ ማደግ በጀመረ ጊዜ እሾሁ አንቆ ያዘው። ወቦ ዘወድቀ ውስተ ምድር ሰናይ፣ በመልካም ምድር ላይ የወደቀ ዘር አለ። ወወሀበ ፍሬ፣ ፍሬም ሰጠ። ወወዘ 30 ያፈራ ቅንጣት አለ። ወወዘ 60 ቅንጣት ያፈራለ። ቦ ዘወሀበ ምእተ፣ 100 ፍሬ ያፈራ ቅንጣት አለ። የዘሪውን ምሳሌ ስሙ። ዘቦ እዝን ሰሚዐ ለይስማ፣ ጆሮ ያለው ሰው ቢኖር ይስማ አላቸው። ሕዝቡ ከተሰናበቱ በኋላ ደቀ መዛሙርቱ ከቤት ተከትለውት ገቡና ስለምንድን ነው ሕዝቡን በምሳሌ የምታስተምር አሉት። ጌታ መልሶ እንዲህ አላቸው፣ ወለክሙሰ ተውበክሙ አእምሮ ምስጢራቲሃ ለመንግሥተ ሰማያት፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተፈቅዶላቸዋል፣ ተሰጥቷቸዋል። ለእነዚያ ግን አልተሰጣቸውም። እስመ ለዘቦ ይሁብዎ፣ ላለው ይሰጡታል፣ ወይወስክዎ ይጨምሩታል። ወለዘሰ አልቦ እመኒቦ ያሃይድዎ፣ የሌለውን ሰው ግን ያኑ ያለውን አንዱንም ይወስዱበታል። አማን አማን እብለክሙ እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትርእዩ ወይሬዩ፣ ወፈተው ይስሙ አንትሙ ዘትሰሙ ይሰሙ፣ ወለክሙሰ ብፁዓት አዕይንቲክሙ ለርእያ ወአዛኒክሙ ለሰማ። ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ እንደወደዱ፣ እናንተ የምትሰሙትን ሊሰሙ እንደወደዱ እንዳልተቻላቸው እነግራችኋለሁ። የእናንተ ዓይኖች ግን ንዑዳት ክቡራት ናቸው ያያሉና፣ የእናንተ ጆሮዎች ግን ንዑዳት ክቡራት ናቸው ይሰማሉና ብሎ ነገራቸው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ዘሪው ንጹሕ ዘር ነው፣ እንክርዳድ አልጨምርበትም። እንክርዳድ ያልተቀላቀለበት ንጹሕ ዘር ሊዘራ ወጣ አለ። ይሄ ወጣ የሚለው ምንድን ነው? ገበሬ የተባለ መድኃኔ ዓለም ኢየሱስ ክርስቶስ ነው። ወጣ ነው የሚለው። ገበሬ ሊዘራ ወጣ። ወጣ የሚለው ምንድን ነው? ከስዋሬ ወደ መገለጽ መጣ ማለት ነው። ቅዱስ ጳውሎስ አመፈነወ አብ ለበኩሩ ውስተ ዓለም ይላል። በኩሩን ወደዚህ ዓለም ባገባው ጊዜ ይላል። በድንግል ማርያም ማህፀን ማደሩን ስጋችን መልበሱንና መዋሃዱን ሲያጠይቅ በኩሩን ወደዚህ ዓለም ባገባው ጊዜ ይላል። ከመሰወር ወደ መገለጥ መምጣቱን ሲያይ ደግሞ ወጣ ይላል። ዘሪ ሊዘራ ወጣ። ስውር ረቂቅ አይታይ አይመረመር የነበረ አካላዊ ቃል ወንጌልን ያስተምር ዘንድ ወጣ ማለት ተገለጠ።
በስጋ ታየ። ከሚኖርበት በባህሪ ብርሃኑ ተሰውሮ ከሚኖርበት ከስዋሬው በስጋ ተገለጠ። የወጣ እንዲታይ ታየ። ሕይወትሰ ወታውቀት ለነ ሕይወት ታይታለች፣ አውቀናታል። ናይዳክሙ በይንተ ነገረ ሕይወት የሕይወትን ነገር እነግራችኋለን። ዘሰማይናሁ የሰማነውን ወዘርእይናሁ ያየነውን ወዘገሰስናሁ በእደዊነ በእጆቻችን የዳሰስነውን ይላል። ስለዚህ ክርስቶስ ዘሪ ሊዘራ ወጣ ማለት እግዚአብሔር ቃል ከአብ የልብነት ህልውናው ሳይለይ በልብ ህልው የነበረ ቃል በሰሌዳ ተጽፎ እንዲገለጥ እንዲነበብ አካላዊ ቃል ከአብ ህልውና ሳይለይ ወደኛ መገለጥ ወደኛ ባህሪ መጣ፣ እኛን ቀረበን ማለት ነው። አምላክ ሰው የሆነበት ዋናው ምስጢር ምንድን ነው? ዘር ለመዝራት ነው። የእግዚአብሔር ቤተሰቦች ይህ ቀላል ነገር እንዳይመስላችሁ። አሁን የተቀመጥንበት ነገር ቀላል ነገር አይደለም። እግዚአብሔር ለምን ሰው ሆነ ቢባል ዘር ለመዝራት። ያ ዘር ምንድን ነው? ወንጌል ነው። አምላክ ሰው የሆነው ለማስተማር ነው። አሁን የምንማረው ትምህርት አምላክ ሰው የሆነበትን ዓላማ ነው እየተማርን ያለ ነው። እግዚአብሔርን ያህል ጌታ ለማስተማር ብሎ ስጋ ለበሰ። ለማስተማር ብሎ ያንን ክብር ነው አሁን እየሰማ ነው ያለ ነው። ይህ ዓለም ምንድን ነው? ዘሪው ወልድ ከሆነ እኛ ምንድን ነን? የእግዚአብሔር ወልድ እርሻዎች ነን ማለት ነው። ምድር ነን። የእኛ ሰውነት እርሻ ነው። ቅዱስ ዮሐንስ አፈወርቅ ይናገራል ኤፌሶንን ሲተረጉም። እርሻ አንድ ጊዜ አለስልሰው ከስክሰው አለስልሰው ከዘሩበት ከዚያ በኋላ አረም ነው እንጂ ሌላ ችግር የለውም። የሰው ልጅ ሰውነት ግን እንደ እርሻ አይደለም ይላል። በጣም ብዙ መናወጽ ይመጥበታል። ዛሬ ባመነው ነገ መጠራጠር ይመጣበታል። ዛሬ የወሰነውን ነገ ማፍረስ ይመጣበታል። ዛሬ መልካም በሆነበት ነገ ክፉ ነው ይውልበታል። ብዙ ሞገድ ያለበት አዝመራ ነው። እንዲሁ ተዘርቶ አረሙ ሲደርስ ብቻ ሂደው ነቀል ነቀል አድርገውለት የሚያፈራ መሬት አይደለም ሰው። ሰው ብዙ ሁከት ያለበት፣ ብዙ አውሬ ያለበት፣ ብዙ በረዶ ያለበት አዝመራ ነው። ስለዚህ በጣም በደንብ መጠንቀቅ አለበት የሰው ልጅ። እርሻ ነን እኛ። ሲዘራስ በመንገድ ላይ የወደቀ ዘር አለ። የሰማይ ወፍ መጥቶ በላው። የሰማይ ወፍ የተባለ ምንድን ነው? ሰይጣን ነው። የመጀመሪያው የሰው ልጅ መንግስተ ሰማያትን የሚወርሰው በወንጌል ነው። ምንድን ነው ያለ ጌታ? የመጨረሻው ዘመን ምልክት ምንድን ነው ሲባል ወይሰበክ ዝ ወንጌለ መንግስት በውስተ ኩሉ ዓለም ከመ ይኩን ስማ በላይ ሊሆሙ ለአሕዛብ ምስክር ሊሆንባቸው ይህ የመንግስት ወንጌል እስከ ዓለም ዳርቻ ይሰበካል ይላል። የመንግስት ወንጌል አለው። መንግስተ ሰማያት በወንጌል ስለምትወረስ የመንግስት ወንጌል ወንጌለ መንግስት ትባላለች። ጌትነቱን የምትናገር መንግስቱን የገለጸባት ወንጌል ሕግ ስለሆነች ወንጌለ መንግስት ትባላለች። ስለዚህ የሰው ልጅ የመለወጥም የመጽደቅም መንግስቱን የመውረስም የመስተካከልም መነሻው ወንጌል ነው። ንጉሱ መጥቶ መጀመሪያ የሚያደርገው በእኛ ላይ ዘሩን ነው የሚዘራ። እንደለሰለሰለት እንደሚያፈራለት ተስፋ ባደረገው እርሻ ላይ ገበሬ የተበጠረ ዘሩ እንደሚዘራ እግዚአብሔር ሊምረው የወደደውን ሰው ወንጌል ይዘራበታል። ወንጌል የእግዚአብሔር የምህረቱ ዘር ናት እና ዘሩ በተዘራ ጊዜ ሰይጣን ምን ያደርጋል? ይለቅመዋል። ምን ማለት ነው? ዘር ከሌለ ፍሬ የለም። ታውቃላችሁ፣ ዘር በሌለበት ፍሬ የለም። ፍሬ ደግሞ ምንድን ነው? ወፍሬውሰ ለመንፈስ ቅዱስ ፍስሐ
የዋሃት፣ ሂሩት፣ ትዕግስት፣ ተፋቅሮ፣ ሰላም የመንፈስ ፍሬዎች የሚባሉ አሉ። ደስታ፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ ርኅራሄ፣ ፍቅር፣ አንድነት እነዚህ አሉ። እነዚህ ፍሬዎች የሚመጡት መጀመሪያ ዘር ሲዘራ ነው። ሳይዘሩ ፍሬ አይለቀም። የመንፈስ ፍሬ ለማምጣት የመንፈስ ወንጌል መዘራት አለበት። ዘር አልባ አዝመራ አይታጨድም። ስለዚህ ምን መደረግ አለበት? እንዲያፈራ፣ ልብ በሉ የእግዚአብሔር ቤተሰቦች፣ እንዲያፈራ ዘሩ በመሬት ውስጥ መዳፈን አለበት። ዘሩ በመሬት ውስጥ መዳፈን አለበት። ወፍ ሊለቅመው የቻለ ስላልተዳፈነ ነው። የመጀመሪያ ፍሬ እንድናፈራ ከፈለግን ቃሉን ለመያዝ መሽቀዳደም አለብን። ዘሩን ማዳፈን ማለት የምንማረውን ለመያዝ ጥረት ማድረግ፣ ብንለወጥም ባንለወጥም ዘሩ እንዴት እንደሚያፈራ የወቅቱ ጉዳይ፣ የነፋሱ ጉዳይ፣ የዝናቡ ጉዳይ፣ የፀሐዩ ጉዳይ፣ የአረሙ ጉዳይ ሊወስነው ይችላል። የመጀመሪያው እርምጃ ግን መያዝ ነው። ማፍራት የነገ ጉዳይ ነው። ማፍራት በጥቅምት ነው የሚታየው። አሁን ግን ዘሩን ማስቀረት ነው መድኃኒቱ። ባልተዳፈነ ዘር የሚታጨድ ፍሬ የለም። ቃሉን ካልያዝ ነው ፍሬ የለን። ቃሉ ይለውጠናል። አንድ ችግር ግን ዲያብሎስ አሁን በያዝነው ቃል እግዚአብሔር እቤት ሂደን እንደምንስተካከል ስለሚገባው እዚህ ግን ምን ያደርጋል? አንተ መቼ ተስተካክለህ ነው በተማርከው ምን ተስተካክለበት ነው የምትማር ይለናል። ጉባኤ ላይ የተማርከው መቼ ሰራኸው ይለናል። እቤት ስንሄድ የምናስታውሰው አተን እንድንባክን ያደርገናል። እንደዛ ነው የሚያደርገው። ግን ለውጡን በትምህርቱ ጊዜ መጠበቅ አይገባም። ባንለወጥም ዘሩን እናዳፍን። አንድ ቀን በፍሬ ይገለጻል። ዝም ብለን ዘሩን በውስጣችን እናዳፍ ነው። አንድ ቀን እናፈራለን። እኛ ክርስቲያኖች ወደ ፍጹምነት የምናድግነን እንጂ ፍጹማን አይደለንም። በበረሃ በአንድ ገዳም የሚኖሩ መነኮሳትን አባ አለው አንዱ ሂዶ፣ አቤት በዚህ ገዳም ምን ስታደርጉ ነው ቀኑን ሙሉ የምትውሉት አለ። ስንወድቅ ስንነሳ ነው የምንውል አለ። ምን ማለት ይመስላችኋል? ምን ማለት ነው? በጣም የተጠቀመ ሰው ነው የመለሰለት እንደዚህ ብሎ፣ እዚህ ገዳም ቀኑን ሙሉ ምን ስታደርጉ ነው የምትውሉት ሲለው ስንወድቅ ስንነሳ እንላለን አለ። ያ ማለት ምን ማለት ነው? ጠዋት ተስተካከል እንላለን፣ ከሰዓት ምን እናደርጋለን? እንበድላለን። ተጓዦች ነን፣ ፍጹማን አይደለንም። እንደዛ ከሆነ እየተሳሳትንም ቢሆን እንማራለን። ኃጢአት እየሰራንም ቢሆን እንማራለን። እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን። ለፍሬው እኛ ፍሬ ለቃሚዎች አይደለም። የሚያስጨንቀን ነገር የለም። ዘሩን እናዳፍን። ኮትኩቶ ለፍሬ የሚያበቃው ደግሞ መንፈስ ቅዱስ ነው። ራሱ ይኮተኩተዋል። ጳውሎስ ተከለ፣ አጵሎስ ሰቀየ፣ እግዚአብሔር አልሐቀ ይላል ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር ጳውሎስ ተከለ፣ አጵሎስ አጠጣ፣ ማን አሳደገ ነው የሚለው? እግዚአብሔር አሳደገ። የተማርነውን ዘር ማሳደግ የእግዚአብሔር ድርሻ እንጂ የኛ አይደለም። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩኝ። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ልትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ሐዋርያት እየተማሩ ሳቱ፣ እየሳቱ ተማሩ። መጨረሻ ላይ ያለ ስህተት እውነተኛ ሆነው ቀሩ። እየተሳሳቱ ነው የተማሩት፣ እየተማሩም ተሳስተዋል።
ብዙ ቀን ስተዋል። የነገራቸውን ረስተዋል። ጌታ ሰብኳቸው እንኳን ብዙ ቀን ተሳስተዋል። እንኳን ሰው በጎደሎ እውቀቱ ሰብኮን ይቅርና። ስለዚህ ነገ እንስተካከላለን። ቃሉን በደስታ እንስማ። የእግዚአብሔር ዘር ነው። ለዚያ ማንም ጎርባጣ መሬት እንዳይኖር ልባችን አስተካክለን እንምጣ። ዛሬ እግዚአብሔር ሊዘራብኝ ነው በእኔ ልብ ላይ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል፣ ስለዚህ ጌታ በመንገድ ላይ የወደቀ ዘር ያለው ያንን ነው።